ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሰባተኛው ሀገራዊ ምርጫ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡ የጎንደር ከተማ ነዋሪዎች ተናገሩ። በጎንደር ከተማ የተለያዩ ክፍለ ከተሞች የብልጽግና ፓርቲ የምርጫ ቅስቀሳና የምርጫ መወዳደሪያ ምልክት የማስተዋወቅ ንቅናቄ ተካሂዷል። ተስፋዬ ጋሹ እንደሚከተለው ያቀርበዋል። በጎንደር ከተማ አስተዳደር በሁሉም ክፍለ ከተሞች ለሰባተኛው ሀገራዊ ጠቅላላ ምርጫ የብልጽግና ፓርቲ የመጀመሪያውን የምርጫ ቅስቀሳና የድጋፍ ሰልፍ አካሂዷል። በምርጫ ትውውቅና ምርጫ ቅስቀሳ ሁነቱ ላይ የተገኙት የከተማዋ ነዋሪዎች ምርጫው ለሰላምና ለሀገር ግንባታ የተሻለ እንዲሆን ፓርቲውን ደግፈው መገኘታቸውን ገልጸዋል። አደም አህመድ እባላለሁ። ሰልፉ የሁላችንም ዓላማ በመሆኑ ያው የምርጫውን በተመለከተ ምርጫችን ሰላማዊ አንድነትና ደህንነት ያለው እንዲሆን ለሀገርና ለወገን ለአንድነትና ለሰላም የሚሰሩ ሰዎችን አይቼ በራሴ አንደበት ገምግሜ ለመምረጥ ዝግጅት ጨርሻለሁ። ምርጫውን ነው የምጠባበቀው። ስሜ ወይዘሮ አስቴር ንጋቱ የሳሙና በር ቀበሌ ነዋሪ ነኝ። እኛ ይህ መንግስታችን እንዲቀጥልልን እንፈልግ የኛንም ምላሽ የተመለሰልን ስለሆነ ምላሻችን በቀጣይ የሚቀሩ ነገሮች ሊኖሩ ይችላል። ይህን ነገር እያስቀጠል ምርጫችን እንዲመረጥ የራሳችን አስተዋጽኦ እያደረግን ነው። አደራጀው ወረታው ከማራኪ ክፍለ ከተማ ብልጽግና ምን መርጠው ካለው ልማታዊ ወይም ደግሞ ጎን በጎን የተሰሩ ስራዎችን አይተን ነው እኛ ምን መርጠው። ጎርጎራ ተሰርቷል። ኮሪደርም ብትለው ሌሎችም እንደ መገጭ ግድቦችም እየተሰሩ ያሉ ልማታዊ ልማት ናቸው። ጀማል ኢብራሂም ይባላለሁ። የተገናኘ ነው ብልጽግናን መርጠን ሰላማችንን እናግኝ፣ አቤቱታችንም እንዲሰማ ልማት ላይ እንድንውል ብዙ ታሪክም እያየን ነው የተሰራው። ያን በመገደፍ ነው። የሰልፉ ተሳታፊዎች ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ሁሉም ዜጋ የሰላም ዘብ መሆን እንዳለበትም መልእክት አስተላልፈዋል። ስሜ ኢሳሱ ዘገየ ይባላለሁኝ። ህዳሴ ቀበሌ ነው የመጣሁኝ። ያው ምርጫው ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ እኛም ግዴታ አለብን። ይሄ የማንኛውም የህብረተሰቡ እንቅስቃሴ ነው። ምክንያቱም ለራሱ ደህንነት ነው። ከሰላም የበለጠ ምንም ነገር የለም። ሰውነቱን አክብረን የፈጣሪ ዕቃ እንዳይሰበር እንዳይጎዳ መጠንቀቅ አለብን። መተሳሰብ አለብን። መተዛዘን አለብን። መረዳዳት አለብን። ምርጫው ሰላማዊና ፍትሃዊ ሆኖ እንዲመረጥ የሴቶች አስተዋጽኦ አለበት። ምክንያቱም ያ ምንድነው ሰላም ለሴቶች ስለሚበጅ ብለን ስለምናስብ ነው። ብዙ ጊዜ ለችግር ተጋላጭ ምንሆን ለጦርነት ተጋላጭ ምንሆን ሴቶች ስለሆን ትኩረት ሰጥተን በምርጫችን ፍትሃዊና ዲሞክራሲ ሆኖ እንዲመረጥ በይበልጥ እኛ እናት ስለሆን በሰላማዊ መንገድ ምርጫው እንዲደረግ የራሳችን አስተዋጽኦ እናደርጋለን። የፓርቲው የክልል ምክር ቤት ውጭ የሆኑት ባንቺ ይርጋ በጎንደር ከተማ አስተዳደር በክፍለ ከተማ ደረጃ የተካሄደው የድጋፍ ሰልፍ የፓርቲውን ርዕዮተ ዓለምና እየተገበራቸው ያሉ የልማት ስራዎችን የተረዱ በርካታ ዜጎች መኖራቸው የተረጋገጠበት መሆኑን አስረድተዋል። ምርጫው ሰላማዊ በሆነ መንገድ እንዲጠናቀቅም ህብረተሰቡ በባለቤትነት መስራት እንዳለበት አሳስበዋል። በጎንደር ከተማ እንግዲህ ብልጽግና ፓርቲን ወክለው ከተወዳደሩት እጩዎች ውስጥ አንዷ ነኝ። ለክልል ምክር ቤት እጩ ነኝ። እንግዲህ ዛሬ ጎንደር ከተማን የምረጡ እንቅስቃሴ ስራ ጀምረናል። በቅስቀሳው ላይ ያየነው የደጋፊዎቻችንን ወጥቶ ድጋፍ በመስጠት በኩል እጅግ በጣም ጥሩ ነበር። የሚነገር ሳይሆን በአይን የሚታዩ ለውጦች አሉ ጎንደር ከተማ ላይ። እስካሁን በተሰሩት ነገሮች ብልጽግናን እያመሰገን ለወደፊቱ ለሚደረግልን ደግሞ ለብልጽግና ድምጻችን እንድንሰጥ ስል በዚሁ አጋጣሚ መልእክቴን አስተላልፋለሁ። በላይ አርማጭሆ ወረዳ የተከናወኑ የልማት ስራዎች ውጤታማና ለሌሎች አካባቢዎች ተምሳሌት መሆናቸውን የኢፌዴሪ ሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። የፌዴራል የክልልና የማዕከላዊ ጎንደር ዞን የሥራ ኃላፊዎች በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ የልማት ስራዎችን ጎብኝተዋል። ህይወት ኃይሉ ዘገባውን አዘጋጅተዋለች። አገኘው አባው እንደሚከተል ያቀርበዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ፣ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ፣ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቃ አስፈሬና ሌሎች የስራ ኃላፊዎች በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ የልማት ስራዎችንና የምርጫ እንቅስቃሴዎችን ጎብኝተዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ የተከናወኑ የልማት ስራዎች ውጤታማና ለሌሎች አካባቢዎች ተምሳሌት የሚሆን እንደሆነ ገልጸዋል። በወረዳ ደረጃ እንደ ግብ ታቅደው ተይዘው እየተሰሩ ያሉ ስራዎች በእጅጉ የሚደነቁ የሚበረታቱና ሰፍተው ተቀምረው
ለሌሎች ወረዳዎች ለሌሎች ቀበሌዎች መሆን ያለባቸው ስራዎች መሆን የሚችሉ መሆናቸውን ያየ ነው። በጋ ስንዴ፣ የሌማት ትሩፋት ብለን የምንይዛቸው እንስሳትና የእንስሳት ተዋጽኦ ጋር የተያያዘ ሌሎች ደግሞ የከተማ ግብርና፣ ቡና ላይ፣ አትክልትና ፍራፍሬ ብለን የምናነሳቸው አቮካዶ፣ ማንጎ፣ ሎሚ፣ ብርቱካን ላይ የተሰራ ያለው ስራ በጣም ሰፋፊ የሆነ እንደሆነ ነው ያየ ነው። በወረዳው የአትክልትና ፍራፍሬ እንዲሁም የእንስሳት ሀብት ልማቶች የነዋሪዎችን ምጣኔ ሀብታዊ ተጠቃሚነት የሚያረጋግጡ መሆናቸውን የጠቆሙት ምክትል አፈ ጉባኤዋ ተማሪዎችን ለማብቃት የሚከናወነው ስራ የሚበረታታ እንደሆነ ጠቁመዋል። የትምህርት ጥራትን ለማስጠበቅ ተጨማሪ ክላሶችን የመስራት የመመገቢያ ስኩል ፊዲንግ ወይም ደግሞ ትምህርት ቤት ምገባ የምንለውን ለተማሪዎች ከማቅረብ አንጻርም እየተሰራ ያለው ስራ በጣም የሚደነቅ መሆኑን ነው ያለው። ጅምር ማስፋት ካልሆነ በስተቀር በጣም ትርፍ አምራች ወረዳ ዞን ነው ዞኑ። ከዛ አንጻር እየተሰራ ያለው ስራ እጅግ ሊበረታታ ወደ ሌላ መስፋት ያለበት እንደሆነ ያየንበት ሁኔታ ነው ያለው። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቅ አስፈሬ በበኩላቸው በላይ አርማጭሆ ወረዳ እየተከናወኑ ያሉ የልማት ስራዎች በየጊዜው ለውጥ የሚታይበት እንደሆነ ጠቅሰዋል። በቀጣይም ስራዎቹ ተጠናክረው እንደሚቀጥሉ ዋና አስተዳዳሪው ጠቁመዋል። ዛሬ የተመለከትነው በላይ አርማጭሆ ወረዳ ወደ 3 ያህል ቀበሌዎችን ለመመልከት ችለናል። በርከት ያሉ በፍራፍሬው ዘርፍም በሌሎች ዘርፎችም የተሰማሩ ደግሞ የግል ተንቀሳቃሽ አርሶ አደሮችንም ሌሎቹንም የተመለከትንበት ሁኔታ ነው ያለው። የህዝባችን ተጠቃሚነት ለማረጋገጥ በቀጣይ በሚኖሩ ጊዜያት እቅዳችንን ሁሉንም እቅዶቻችንን 100% ለመፈጸም ቁርጠኛ መሆናችንን ነው ለማረጋገጥ የሞከርነው። የወረዳው ነዋሪዎችም በተሰማሩበት የእንስሳት ሀብት ልማት ዘርፍ ገበያቸው እያደገ መምጣቱን ጠቅሰዋል። ስሜ ተስፋ ማርያም መልስ እባላለሁ። በእንስሳት እርባታ ላይ ተሰማርቼ ነው ምሰራ። አሁን ወደ 25 ላሞች ደርሰዋል። የወተት ላሞች ከአንድ ላም አሁን በ32 ሊትር ድረስ አገኛለሁ። ለወደፊቱ በቃ ይህም ቦታ ፋብሪካ ተክሎ የወተት ፋብሪካ እንዲሆንና ብዙ ሰራተኞች እንዲካተቱበት እኛም ጥሩ ገቢ እንድናገኝ። ስሜ አደነሽ መንግስቱ እባላለሁ። በወተት ከብቶች የምተዳደር ሰው ነኝ። ይኸው ከብቶችን እያረባው እገኛለሁ። ወተታቸውን በመሸጥ 25,000 ብር ድረስ አገኛለሁ በወር። ያን አድርጌ ልጆችን አስተምራለሁ፣ ቤተሰቤን እመራለሁ። በላይ አርማጭሆ ወረዳ የተገኙ የልማት ስራ ውጤቶችን ወደ ሌሎች አካባቢዎች ለማስፋት እንደሚሰራም በጉብኝቱ ወቅት ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።